እሺ ይኸውልህ ስማኝ ጉዴ አንዴ በመጀመሪያ ደረጃ አታስጨንቀኝ። እያስጨረሽኝ ያለው አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ሌላ የተሻለ ሀሳብ አዳምጠኝ። ኖ ከዚህ የተሻለ ሌላ ሀሳብ አለ። እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛ ጉድ 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 ወይ 8ኛው ሺህ ማለት አሁን ነው። ለካ 8ኛው ሺህ ጭልጥ አርጋን ጠጥተን ወደ 9ኛው ሺህ ገብተናል። ቤተሰብ የወንድምህ ሚስት እንደ ራስህ አድርገህ ተንከባከባት ይላል። ስለዚህ ልንከባከብሽ ነው የመጣሁት ብሎ እንግዲህ የወንድሙ ውሽማ በአደባባይ ደፍሯታል። እንደው አያስቅም እናንተ በዚህ ልክ ነው እንዲወረዳችሁ። እኔ ዛሬ ኤፍሬም የእውነት እኔ አልደግፍም። በጣም የሚያሳፍር የሚደብር ስራ። እንዶ ኮመንታተሮች የስራችሁ ይስጣችሁ። ቤተሰብ ኮመንታተሮች የጻፉትን ኮመንት እንግዲህ አይዲያ አድርገው አመጡት። ሲቀጥል ውሽሚትም ሰሞኑ እየተናገረች ለዳኒ እየጠየቀችው ነበረ። እኔ እኮ ብያችኋለሁ ኤፍሬም ይወዳታል ያፈቅራታል ብለው ይመጣሉ ብያችሁ ነበር አይደለ? ይኸው መጡ ጭራሽ እያሻሻት ጉንጯን እየያዛት መጡ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና እንግዲህ የጋሽ አሸብር ወንድም የኤፍሬም ቪዲዮ ነው ማለት ነው። እንግዲህ መግቢያችሁ ላይ እንዳያችሁት ምን ይላል? እስካሁን ድረስ የታገስኩ የተሻለ ሀሳብ ታመጣለህ ብዬ ነው ስትለው እንግዲህ ከዚህ የተሻለ ሀሳብ አለ ወይ ብሏታል። የተሻለ ሀሳብ አለ ወይ የሚላት ማሻሸቱ ጉንጯን መያዙ ፀጉሯን ማስተካከሉ ከዚህ የበለጠ የተሻለ ነገር አለ ወይ? ምን ፈልገህ ነው የመጣኸው ስትለው የወንድምህ ሚስት እንደ ራስህ አድርገህ ተንከባከባት ሲል እናንተ ወንድም በወንድሙ ላይ ይነሳል የተባለው ነገር እውነት ነው። ዛሬ እውነቱን አይተናል ማለት ነው። ጉድ እኮ ነው እናንተ። በጣም ነው የሚደብረው። እኔ ኤፍሬም አንተ ዛሬ ልደግፈህ አልመጣም የእውነት ማለት ነው። ምን እንድሰራ እንደሄድ ካቃለው ለምን እንደሆነ ይሄ የማን ትእዛዝም እንደሆነ በደንብ አውቀዋለሁ። የኮመንታተሮቹ ጉድ ነው ይሄ ሁሉ ነገር ማለት ነው። የራስዋም የውሽሚትም ጉድ ነው። ግን ከባህላችን አንጻር እንዲሁ ከእምነታችንም አንጻር አብሮ የማይሄድ ነገር ነው። እጅግ በጣም የሚያሳፍር እጅግ በጣም የሚቀፍ ማለት ነው። እንዴት ነው የወንድምህ ሚስት አልለውም የወንድምህ ውሽማ ልታሟግጥ እኮ ነው የሄድከው ማለት ነው። ጉድ እኮ ነው። ይደብራል፣ አንዳንዴ ይደብራል የእውነት ማለት ነው። እናንተ ምን እያስተማራችሁ ነው ያላችሁት? በዚህ አጋጣሚ ማነሽ ውሽሚትዬ ማለት ነው አክቲንግ በጣም ጎበዝ ማለት ነው። ግን በዚህ አክትሽ የሆነ እውነተኛ ድራማ ብትሰሪበት ጥሩ ነበረ። የሆነ በቃ ማለት እድሜሽን ወይም ደግሞ መልክሽን አቋምሽን ለጥሩ ነገር ብትጠቀሚበት ማለት ነው። እንደ እህት ልምከርሽ፣ ዛሬ እንደ እህት ልምከርሽ። በቃ ለጥሩ ነገር ተጠቀሚበት፣ ስሪበት። እንደዚህ አይነት የተግማማ የገማ ሴትነትሽን ክብርሽን ዝቅ የሚያደርግ የሚያወርድ ስራ ሳይሆን በቃ ጥሩ ስራ ስሪበት እስኪ። አክቲንግ የእውነቴ ነው የምላችሁ። በቃ ሀቅ ስንነጋገር አክቲንግ በጣም ጎበዝ ናት። በቃ ድራማ መስራት ትችላለች። ሩታዬንም ሄርሜላም ጎበዝ ናቸው በአክቲንግ ማለት ነው። ዛሬ በደንብ ነው የተጫወተችው ማለት ነው። ምን ላርግልህ ይቱ ጋር ትቀመጣለህ ምናምን ቅርጽ ስዬ ምናምን እያለች ማለት ነው አክት ስታረግ ማለት ነው። እና ጎበዝ ነሽ፣ ተጠቀሚበት ነው የምልሽ። እንደዚህ ክብርሽን ዝቅ የሚያደርግ አንቺን የሚያዋርድ ከአንቺ አልፎ ቤተሰብሽን የሚያሰድብ ስራ አትስሪ። እና በጣም ነው የሚደብረው። በቃ የምታረጉት የምትሰሩት ነገር በጣም ነው የሚደብረው። ታስታውሳላችሁ ቤተሰብ ሰሞኑ ዳኒ ሜሪ ከነሩታ ጋር አልተጣላችም፣ አውቀው ነው ኤፍሬም የሚያስመስሉት አውቀው ነው። ሲቀጥል ኤፍሬም ከሄርሚ ጋር ለየት ያለ ነገር አለው ብሎ ነበረ። የዛን ቀን እኔ ምን ብያችሁ ነበረ? ኤፍሬም ውሽሚትን ይወዳታል ብለው ቪዲዮ ይሰራሉ፣ ጠብቁ እያልኳችሁ ነበረ። ጠብቁ
ስለዚህ ዛሬ ላይ እንግዲህ የወንድም ሚስት እንደ ራስህ አድርገህ ተንከባከባት ይላል ብሎ እንግዲህ እያሻሸ ጉንጯን አገጯን እየነካካ ኤፍሬም መጣ ማለት ነው። ኤፍሬም በጣም ነው የሚያሳፍረው። እኛ ይሄ ባህላችንም እምነታችንም የሚፈቅድ ነገር አይደለም። እናንተ ሰብስክራይብ ለማግኘት ወይ ደግሞ ቪው ከፍ ብሎላችሁ ገንዘብ ዶላር ለማስቆጠር እናንተን ማለት ባህላችሁ የሆነ እምነታችሁ ባታሰድቡ መልካም ነው ብዬ አስባለሁ። የእውነት በጣም ነው የሚደብረው። የዛሬ ስራ በጣም ያስጠላል። በቃ ምን የዛሬ ስራ እናንተ የምትሰሩ ስራ በሙሉ በጣም አስጠሊታ አስቀያሚ እየሆነ ነው የመጣ ያለው ማለት ነው። የትኛው ወንድሙ ነው የወንድሙ የእውነት እንበለው የወንድሙ ሚስትን ሊንከባከባት ሄዶ በሌላ ነገር የሚያስባት ማለት ነው። እስኪ አሁን ዛሬ አሁን ውሽማ የሚለውን ነገር እናውጣና ትክክለኛ የአብርሃም ሚስት ብትሆን ለነገሩ ያው በውሽማ መልክ ስላያት ነው እንደዚህ ክብር ያሳጣት ማለት ነው። ክብር ያሳጣት ደግሞ ማስጠንቀቂያ ሰጥቷት ነው የወጣው ከቤቱ ማለት ነው። ምን ብሏት ነው? ይሄ ፎቶ ከዚህ በኋላ እንዳሰጊው ጥሩ ጊዜ አሳልፋችሁ ነበረ እንዴት ነበረ ትለኛለህ አለችው። አይ በነበር ቀርቷል። ከዚህ በኋላ አብርሃም እዚህ ቤት ድርሽ ብሎ አይደርስም ብሏል ማለት ነው። ኮሜንታተሮች ደግሞ እውነት መስሏቸው እኛ ድሮም ብለናል እንዶ ኤፍሬም አብዷል፣ ይገደልልን፣ ይታሰርልን። በጣም ነው እንደ ልታስገድሉት ያሰባቸው። የእናንተ ውጤት እኮ ነው ይሄ የእናንተ ውጤት ማለት ነው። የእናንተ ውጤት እናንተ በተናገራችሁት ውሽሚት ተናገረች እዛች ጋር ኤፍሬም በሌላ ነገር ነው የሚፈልገኝ የተባለ እውነት ነው ወይ? እውነቱን ግልጹን ተናገር እያለችው ነበረ ለኤፍሬም ራሷ ውሽሚት ማለት ነው። ከዛ በኋላ ደግሞ እናንተ ኮመንት ላይ ገብታችሁ አዎ እንትና ሄርሜላን ያፈቅራታል ኤፍሬም የወንድሙ ሚስትን ያፈቅራታል እያላችሁ ኮመንት ጻፋችሁ። እነሱ ደግሞ የታወቀ ነው የተወረወረ ድንጋይ ሰብስበው ቤት ነው የሚሰሩበት። ያ ማለት አይዲያ ያደርጉታል ማለት ነው። ገና ውሽሚት 100,000 እስከምትሞላ ድረስ ገና ያልጋለ ጨዋታ ሳይቀር ያሳዩአቸዋል። አዎ ያሳዩአቸዋል። ይሄ ጠብቁ። ከባህላችን የወጣ ከእምነታችን የወጣ የሚያስጠላ የሚቀፍ እኔ አሁንስ ተግማማችሁ። እኔ ኤፍሬም የፈለገው ነገር ቢሆን እኔ የዛሬ ስራ እንድደግፍልህ አልፈልግም። ይሄ በጣም ነው የሚደብረው ማለት ነው። ለማንኛውም አትግማሙብን፣ ወደ ራሳችሁ ተመለሱ። ያው በምሰሩት አይዲያ አንዳንድ ነገሮች ብሰሩ ይሻላችኋል። እንደዚህ ወንድሞቻችን አታሰድቡ እንጂ እንደዚህ አይነት የሚግማሙ አሉ እንዴ? ከወንድማቸው ምናምን የሚግማሙ አረቀስ ኮመንታተሮች ደግሞ አንዳንድ አይዲያ ስትሰጡ ጥሩ አይዲያ ለመስጠት ሞክሩ። የእናንተ ውጤት ነው። አትቃጠሉ፣ አትናደዱ። ይገደድ፣ ይታሰር፣ አብዷል፣ ቅብርትስዬ፣ ቡዝዬ ወንድምሽን ያዥልን። በጣም ነው እንደያዘችው እሷ በዚህ አይዲያ አንዱ ቁጥር አይደለችም እንደ እሷ አንዷ እሷ አይደለችም እንዴ? በዚህ አይዲያ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ 8ኛው ሺህ ጠጥተነዋል። አሁን ወደ 9ኛው ሺህ እንደገባን እወቁ። ለማንኛውም ይሄ ላሳውቃችሁ ፈልጌ ነው። ላይክ አድርጉ፣ ሼር ማድረግ የምትችሉ ሼር አድርጉ። መልካም አዳር ብያለሁ። የነገ ሰው ይበለን ባይ